ተገናኘን አዲስ አበባ መጣሽ አዶናይ አርባ ምንጭ ሲሄድ እጁን በፍቅር የሳመው ትንሹ ብላቴና አዲስ አበባ ገብቷል እናቱ ጥላው ጠፋች በሁለት አመቱ በልጅ ይለፍልህ የተባለው ጠንካራ አባትም መነሻ ሆኖለት እናቱ በሁለት አመቱ ጥላው ብትሄድም ኑሮ ሳይበግረውና ሳይሸነፍ አባቱ ለዛሬዋ ቀን አብቅቶታል ይህንን ትንሹ ብላቴና እኚህ አባት ጸጋዬ ኢሳያስ ይባላሉ የልጃቸው ስም ደግሞ ሀያል ጸጋዬ ኢሳያስ ነው ታዲያ ከአርባ ምንጭ አዲስ አበባ አዶናይ ምክንያቱ ነው ቢመጣም ከዚህ በኋላ የሚመጡት የህይወት ምዕራፎች ግን እጅጉኑ ተስፋ ሰጪና የሚያጓጉ የልጁን ህይወት በእጅጉ የሚቀይሩ ሆኖ አግኝተናቸዋል አዶናይ በዚህ በኩል ትልቅ አሻራን ለልጆችና ለታዳጊዎች እየሰጠ ሲሆን በዚህ ጉዳይ ላይ እናንተ ምን ትላላችሁ ይህንን አይቶ የልጁን ፈገግታ አስተውሎ መቼም ማለማመስገን ንፉግነት ነው ስላገኘዋችሁ በጣም ደስ ብሎኛል አዲስ አበባ እንዴት ነው ታዲያ ወደድከው እውነት በቃ ይሄው አዲስ የቲክቶክ አካውንት እንከፍትለታለን አርባ ምንጭ ላይ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ የአርባ ምንጭ ቢዝነሶች አይደል እንዴ በዚህ ብቻ አላበቃም አዲስ አበባ ልክ እንደገቡ ሌክዠሪ ሆቴል ነበር ያረፉት ደስታቸው የሚጋባ የሚያበራ ፊት ነበር የታያቸው ታዲያ ለዚህ ትንሽዬ ብላቴና ከዚህ የበለጠ እጅግ የሚያስከፈልጉት ነገሮች ባሉበት ቅስፈት አዶናይ እንደ መላክ ተጠቅሞ እግዚአብሔር በብዙ ነገር ሲባርካቸው ተመለከትን እንደነገርኳችሁ ይህ ብላቴና እናቱ የሁለት አመት ህፃን ሳለ ነበር ጥላው የጠፋችው ኑሮ ያከበደው አባት ግን ልጁን በታማኝነት እናትም አባትም ሆኖ ማሳደጉን ተያይዞታል አስተን ምናምን ለማድረግ ማልተመቸኝ ያው ትምርቱን እንዲሄድና እንዲገታ ምናምን ታደርጋለህ እንዳለው ምንድነው የምትሰራው አንተ እኔ አናጽነት ገምገኝነት ምናምን ባገኘው ነገር ሰርቼ ነው አናጽነት ገምገኝነት ነው የምትሰራው በአሁን ሰዓት ሀያል ጸጋዬ ኢሳያስ የአንደኛ ክፍል ተማሪ ነው ይህ ትንሹ ብላቴና በአንደኛ ክፍል እድሜው ግን ለአዶናይ የነበረውን ፍቅር በገጸለበት ቅስፈት አዲስ የህይወት ምዕራፍ ተከፍቶለታል እጅግ ደስ የሚል እጅግ ተስፋ የሚሰጥና የልጅና የአባትን ግንኙነት የሚያጠነክር አለሁልህ ደርሼልሃለሁ መባል በዚህ እድሜ ተስፋን የሚሰጥ እጅግ ደስታ የሚያጭር ጉዳይ ሆኖ አግኝተነዋል ቺዝበርገር ከዛ ደግሞ አንድ ደግሞ መረቅ ጥብስ ከዛ የሚጠጣ ደግሞ ውሃ አለ እዚያ አንድ ኮካ ከዛ ነው ከውጪው አንተ የምትፈልጋል የሚጠጣ ሚሪንዳ አለ እንዴ እሺ አንድ ሚሪንዳና አንድ ኮካ ከውጭ በርገርና ጭቅና ጥብስ በቀይ ነው ክሬዲት ሩም ላይ እሺ ነባት ወደ ሩም እንጣሽ ቴንክ ዩ ጋይስ አሁን እንግዲህ መጥቷል ወደዚህ የመጣ አስዞር አላሰች ሄሎ ዋው ተገናኘን አዲስ አበባ መጣሽ ወይ ፍቅር የሆነ ልጅ በእናትህ ደህና ነህ እንዴት ነበር አየር ጥሩ ነበር ያው ፍላወር ቻባላ ታምራለች ደግሞ ላባት እንዴት ነህ የናባ ደህና ነህ እንደምን አለ ደህና ነህ እንዴት ነህ አለን ስላገኘኋችሁ በጣም ደስ ብሎኛል አዲስ አበባ እንዴት ነው ታዲያ አንዳንድ የህይወት ቀናት ምን ይዘው እንደሚመጡ አይታወቅም ነገር ግን ቀልድ በሚመስል የዚህ ልጅ ህይወት ላይ የተፈጠረውን ተመልከቱ ብዙዎች አላስተዋሉትም አልተረዱትም ነበር ሌላው እንኳን ቢቀር አዶናይ ይህንን ነገር አልተረዳውም ነበር ግን በርካቶች ምን አይነት ፍቅር ቢኖረው ነው እንደዚህ ጁን የሳመው ሲሉ በርካታ ማህበራዊ ሚዲያዎች ላይ ሲዘዋወር ነበረ አዶናይም ከዛ በኋላ ነበር የልጁ ፍቅር ምን ያህል እንደሆነ ያገባውና ያተረዳው
ከዛም በኋላ እንዲህ የሚል ጥሪ አስተላለፈ። ይሄን ልጅ አግኝቶ አብሮት ቪዲዮ የሚሰራ ሰው ካገኘው ወደ አዲስ አበባ አመጣዋለሁ ሲል ጥሪውን አስተላለፈ። በዚህ ሰዓት ነበር ማህበራዊ ሚዲያው የተቀባበሉት። ነገር ግን ያለው ህልም ተሳካለት። ሁሉም ተቀባብለው ሜንሽን አድርገው ቪዲዮ ሰሩለት። እሱም አላቅማማም ወደ አዲስ አበባ ይዞት መጣ። ባች እንደዚህ አንተ ማለት ነው ትታጠባለህ አትታጠብም? እንደዚህ አድርጋ ታጠባለህ የኔ አባት። በቃ ደህና ደሩ። እሺ ቻው። ነገ መጥቼ አያችኋለሁ። ሻወር አድርጉ ምናምን ሪላክስ ተዝናኑ። ነገ እንገናኛለን። አበሉ ቻው። ደህና ደሩ። እናመሰግናለን። ይህ ደስታ በሁላችሁም ላይ ይጋባ፣ በቤታችሁ ላይ ይግባ። ምንም ባላሰባችሁበት ቅስፈት በደስታ እግዚአብሔር ያስቃችሁ፣ በበረከት እሱ ይሙላባችሁ። አዲስ የህይወት ምዕራፍ እሱ ይክፈትላችሁ። በነገራችሁ በስኬታችሁ ሁሉ እሱ ይከናወንላችሁ። ምክንያቱም የአንድ ጀንበር ቅስፈት በአንድ ደቂቃ ባልታሰበ አጋጣሚ ህይወት ተቀየረ። ይህ ደግሞ የሆነ ቀን ወይም ደግሞ የአንዲት ቀን ጸሎት መልስ ነው። ልጁ አባት በአሁን ሰዓት የሚስተናገደውና የሚሰማው ስሜት ሁላችንም ለመረዳት ይከብደናል። ምክንያቱም የሚተዳደረው በአናጺነት ሙያ ነው። አናጺነቱን በሚሰራበት ቅስፈት ድንገት አዲስ አበባና ድንገት አዲስ ኑሮ ጀምር፣ ድንገት ህይወት ተቀይሯል መባል እጅጉን የሚያስደነግጥ ነው። በተለይ የአርባ ምንጭ ህዝብ እጅግ የዋህና በጣም ቅን የሆነ ማህበረሰብ ናቸው። የኛ አባት ፈገግታ ላይ ያየነው ይህን የዋህነትና ይህን ቅንነት ይህንን ደግነት ነው። ከዚህ የበለጠ ትልቅ ተስፋና ትልቅ ደስታን ያድልልን ስንል መልእክታችንን እናስተላልፋለን። ምክንያቱም ከዚህም በላይ የአርባ ምንጭ ህዝብ ይገባዋል። የሌላው አይገባውም እያልኩኝ አይደለም፣ ግን ደስታቸውን እስከ መጨረሻው እያደርግላቸው የሚጋባ ደስታ የሚጋባ ሰላም ወደፊት ያደርግላቸው። አዶናይ እጅግ በርታልን። ከዚህ የበለጠ እንጠብቃለን። ደስታ ደስታችን ነው። ከዚህ የበለጠ ያደርግልን፣ ይሳካልን፣ ይከናወንልን። በዚህ ፕሮግራም ላይ አዶናይን እያመሰገንኩኝ ለዛሬ ይዤላችሁ የመጣሁት የምናሉ ሾው ቆይታችን ይህንን ይመስል ነበር። ሰላም ጤና ለሀገራችን ይብዛ። የአዶናይ መልካም ባህሪ ይበልጥ ይጠንክርልን፣ ይስፋልን። ከዚህ የተሻለ ትልቅ ነገሮችን እንጠብቃለን። ለዩቲዩብ ቻናላችን አዲስ ከሆናችሁ እናንተም ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ላይክ ስታደርጉት ቫይራል ስለሚሆን ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ተመልከቱልን። ሰላም ቆዩልን። ቸር ያገናኘን። ከሰዓት በሚኖረው ፕሮግራማችን ላይ እጅግ ያልተጠበቁ መረጃዎችን አጠናክሬ ይዤላችሁ እመጣለሁ። መልካም ጊዜ ሆነላችሁ። ናሉ ሾው ክሬዲት ሩም ላይ እሺ፣ ነባት ወደ ሩም እንጣሽ። በቃ እራት ይመጣላችኋል። ነገ መጥቻ ያያችኋል።